ሰላም ዩቲዩብ ተከታታዮቼ እንዴት አላችሁልኝ? የእግዚአብሔር ሰላም ይብዛላችሁ። በሀገር ውስጥም ከሀገር ውጭም ያላችሁ ውድ ተመልካቾቼ እንዴት አላችሁልኝ? ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱን እላችኋለሁ። እባካችሁን ቻናሌ ደግሞ ተመቶብኛል። ዱይት ኮምፕሊት እያደረጋችሁ ወደ ቦታው መልሱልኝ እላችኋለሁ። እባካችሁን አሳድጉኝ። ምንም አይከፈልበትም። ለእናንተ ደግሞ ቅንነት ለራስ ነውና መልሶ ይከፍላል። አንድ ቀን እናንተም ዩቲዩበር ልትሆኑ ትችላላችሁ፣ ወይ ደግሞ ዩቲዩብም ያላችሁ ሰዎች ልትሆኑ ትችላላችሁ። አጋጣሚ ሊደርሳችሁ ይችላል። ስለዚህ ከቻላችሁ ሰብስክራይብ እያደረጋችሁ ከቻላችሁ ትላልቅ ቻናል ያላችሁ ሰውንም ሰብስክራይብ ብታስደርጉልኝ፣ ቻናሌን ሼር ብታረጉልኝ በቻናላችሁ ላይ ብዬ ለምናችኋለሁ፣ ከደረሳችሁ አጋጣሚ ማለት ነው። ስለዚህ ዛሬ ይዤላችሁ የመጣሁት እነ ፍሬም እነ ዳኒ ከእስር ቤት ተለቀዋል። ግማሹ ሄርሜላ ተገኝታለች ይላሉ፣ ግማሹ አሜሪካ ገብታለች ፎቶ እየለቀቀች ነው ይላሉ። እኛ በህይወት ትኑር ሰላም ትሁን፣ አሜሪካም ትታ የትም ትኑር ችግር የለብንም። የሷ መኖርና የሷ መገኘት ነው ዋናው አላማችን ማለት ነው። ሌሎቻችሁ ደግሞ ያው እንኳን ጠፋች ለሚያርጋት የምትሉ እኔ እናንተ ጤነኞች አትመስሉኝም። ሳትገኝ ደግሞ ተገኝታለች አትበሉ። ግማሹ ያው እንደምታውቁት እነ ሮቤል ነው የሚባለው፣ እሱም ብሎ ሮቤል። ስለዚህ እሱም እኔ ጋር ናት ይላል። አቡሽም መጥቶ በፊት ሰላማዊ ሆኖ ነበር። ያው እነሱ ቤቶች ገጭ አይጠፋቸውም፣ አቋም የላቸውም። ግጭ ይላሉ። ያው ምንም ማድረግ አይችልም። አንድ አቋም የላቸውም። ይሄ ከቤቱ ከግርግዳው ነው፣ ከማገሩ ከግርግዳው ከመሰሶ ከመሰረቱ ነው ማለት ነው። በአንድ ቦታ መርጋት፣ በራስ ኮንፊደንስ ማጣት ምናምን እና ያው እኔ ያው ዛሬ የመጣሁት ያው ዳኒም ማናዋት ሜሪን ጠርተዋት ስሟ ራሱ እየጠፋኝ ነው። ልጅቷ የአብርሃም ባለቤት ወለቴ ማለት ነው። ጠርተዋት ወለቴ ስላችሁ ደግሞ የቷ ናት ወለቴ? ሌላ አዲስ ምስት አገባ እንደ አብርሃም እንዳትሉ፣ ሩታ ማለት ናት። ጠርተዋታል። እነሱ ከመውጣታቸው በፊት ፍራቻ ላይ ነበረች። በጣም ትፈራ ነበረ። ለምን ያደረጉት ነገር ምን ያለበት ዝላ አይችልም እንደሚባለው ማለት ነው። እኔ ዛሬም ሆነ ነገ ግማሾቻችሁ ሜሪ አሳፍናት ሊሆን ይችላል ምናምን የምትሉ ሰዎችም አላችሁ። ሁሉም እንዳመለካከቱ ነው። ለምን እንደዚህ ያላችሁ ለምን እንደዛ አላችሁ ማለት አይቻልም። እኔም አሁን ሙጥኝ ብዬ እነሱ ናቸው እምለው ምክንያት ስላለኝ ነው። ሌሎቻችሁም ደግሞ ይሄ ነገር ለእነሱ ጋር አይደለም ወደ ሜሪ ያመዝናል የምትሉም ሜሪ ላይ ያያችሁት ነገር ሊኖር ይችላል። እኔ ለመሰላችሁ ሜሪ የምትሉ ሰዎች አንዳንዶቻችሁ ማለት ነው ሜሪ ለምን ብላ ታፍናታለች? ምን ምክንያት አላት? ከነሩታ ጋር ብትሆን ኖሮ ወይ እነሱ እኔ አሁን እኮ ፍቅርም ይሁኑም የነሱ ነገር አያስታውቅም። ለምን ተጣልተዋል ሲባሉ እኛ ውሸታችንን ስጋ ለስጋ የት ይዳረሳል ብለው ስለሚታረቁ ማለት ነው። ስለዚህ እኔ ለምን አላችሁ እንደዛ ለምን አላላችሁም ልላችሁ አልችልም። ሁላችንም እንደ እንትናችን ነው፣ እንዳረዳዳችን ነው። ኤኬሌ ነው የምንለው በግራም ሆነ በቀኝም። እኔ ዛሬም ሆነ ነገም እችሊ ከተገኘችም ካልተገኘችም እግዚአብሔር ያስገኛት ነው እኔ የምለው። ሌላ ነገር ምንም ልል አልችልም። ለምንድን ነው ከነሩታ ቲም ውጪ አይደለችም ልጅቷ። የሚያስጠልፏትም የሚያሳፍኗትም ይሁኑ ምንም ያርጓትም ከነሱ ጋራ ያሉት እነ እዩ ሊሆኑ ይችላሉ፣ እነ ቢኒያም ሊሆኑ ይችላሉ። ሁሉም በቃ እዛ አካባቢ ያሉት ማንኛቸውም እኔ እሷ ተገኝታ እውነቱ እስከሚወጣ ምን ህቃ የጠፋበት ሰው ኃጢአተኛ ነው ከወሰደው በላይ ይባላል። ለምን እቺ ጠፍታለች፣ ጠላት ሌላ ጠላት እኛ አላየንም። ያየነው እነሱን እስከሆነ ድረስ እነሱን ነው የምንኮንነው። በእውነት በእሷን በራሷ መንገድም ጠፍታ ከሆነ ግማሹ ቤተክርስቲያን ተገኝታለች ይላሉ። እሰየው። ቤተክርስቲያንም ከተገኘች ቤተክርስቲያንም አውጥቶ ከጠለዋትም ከሆነ ለሱባኤም እንዳንል በዚህ ሰዓት ሱባኤ የሚገባበት ሰዓት አይደለም። ገብታለችም እንዳንል ሁሉም የራሱን እንትን ቀመር ነው የሚቀምረው ማለት ነው። ሁላችንም በእርግጥ እኛ ሳንሆን እነዚህ አረብ ሀገር ያለ ሴቶች ወይ ደግሞ አረብ ሀገር ያሉት ዩቲዩበሮች ሳይሆኑ
በአገር ቤት ያሉት ዩቲዩበሮች እንዳሉ ውሸታሞች ናቸው። ውሸታሞች ለምን ያም በቃ እኔ ፖሊስ ራሱ አፋቸውን ማሳዝ አልቻለም። ልጅቷ ራሱ እንዳትገኝ ወይ ልጅቷ ደግሞ እንትን አቅጣጫ ማጥፋት ይባላል። ይሄ የሆነ ነገር አሁን ለምሳሌ የሆነ ነገር ሲጠፋባችሁ አንድ እነዚህ ሌቦች አሁን ለምሳሌ ብዙ ሆኖ ከሰረቁ ያን በዚህ ሄዷል ምናምን አቅጣጫ እናንተ ትክክል ለፖሊስ ራሱ አቅጣጫው ትክክለኛ አቅጣጫ ሲል አይ ኮቴ ወደዚህ አይደለም ወደዚህ ነው እያሉ መንገዱን ያጠፉበታል ከፖሊስ ስር። አንዳንድ ፖሊስ ደግሞ ጀግና የሆነ ጎበዝ የሆነ አይ በቃ እንትን ያለበት የተማረበት እንትኑ በቃ ስልቱን ሁሉን ነገር ስለሚያውቅ በዛ ስልት ሄዶ ገዳይም ሊሆን ይችላል፣ ሌባውንም ሊሆን ይችላል፣ የፈለገውንም ሰው ሊሆን ይችላል ያገኛል ማለት ነው። ስለዚህ አሁን እኔ እችን ካልኩኝ እስኪ እንትና ያለውን ነገር ማለት ነው ቡዜን አግኝቷት ለምንድን ነው እንደዚህ ያልሽው ካላችሁ እኔ ከነሱ አካባቢ አይወጡም ነው። አሁን ኤፍሬምም ቢወጡ ዳኒም ቢለቀቅ ይሄ ለነሱ ትልቅ ድል ነው። እኔ በዚህ ደቂቃ በዚህ ሰዓት ምን ፈትሾ ምን አይቶ ነው ፖሊስ የለቀቃቸው? ሁለተኛ ደግሞ እኔ የምጠራጠረው ምንድነው እኔ እነሱን እዚህ ባስር ዱካ ይጠፋብኛል ወይ ደግሞ የሆነ ነገር ሊጠፋብኝ ይችላል። ቆይ እስኪ ለማዘናጋት የሆነ ለምንድነው የሚባለው ለመፈለግ ወይ ዱካቸውን ለመከተል ፖሊስ አውቆ ለቋቸው ሊሆን ይችላል ብዬ ነው እንጂ ሰው የሚያክል ሰው ጠፍቶ እነሱን ነው የጠረጠርኩት ብሎ አንድ ሰው ካመለከተ ከዚህ ነገር ነፃ ናቸው ብሎ በሁለት ቀን በሶስት ቀን እነሱ የሚለቃቸው እኔ ፖሊስም ህግም አይቻላል። አንድ ሰው ተጠርጣሪ ነው ከተባለ እኮ ስንት ነገር ነው እነሱ ለዛውም እያፌዙ ቪዲዮ እያለ መቼም ቪዲዮውን አያሳያቸውም። እንዴት እንትና አብርሃም ቪዲዮ እንደዛ ሲያሾፉ ሲዘፍኑ ምን ሲሉ ሲጨመላለቁ መቼም ይሄንን ለፖሊስ አላሳየም ማለት እኔ ምንም ማውቀው ነገር የለም። እሱ እግዚአብሔር ነው የሚያውቀው። ከዛ በተረፈ ኤፍሬም ቡዜን አቅርቧት ምንድነው ያላት? እንኳን ታሰረ አሹ ብለሽ አልሽኝ መተሽ አልጠየቅሽኝም ብሎ አላት ማለት ነው ቡዜ ደግሞ አዎ እንኳን ታሰርክ ብያለሁኝ። መታሰርህን የፈለኩት አንተ የምታደርገው አክቶች አንተ ከነሱ ጋር ሆነ የምታደርገው ስራ ትክክል ስላልሆነ እዛ ገብተክ ትንሽ ነገሩን አይተህ ትወጣለህ ብዬ ነው። ሁለተኛ ደግሞ ያልጠየቅኩክ ሰው ከሰው ሲርቅ የሆነ ስጋ ሰው ከናንተ ባዳስ ባዳ ነው ትክክል ነው ያለችው። ስጋ ከናንተ ስርቅ ምናል እንደሚያም ህመሙን እንድታቅ ነው የራኩክ እንጂ አንተ እንድትጎዳ አንተ መታሰርክ ታስረክ እዛ እንድትጎዳ ጠልቼክ ምን ብዬ አይደለም ማለችው። ትክክል ናት። አው እስኪ አንተ አብርሃምን እንደዛ ስታረገው ከጠላቶቹ ጋር ሆነ ከባላጋራዎቹ ጋር ሆነ የገዛው እንደምህን እኔ ዛሬም ነገም ኤፍሬም ትክክል ነው አይደለም። ወይ ጭንቅላቱ ተነክቷል ወይ ደግሞ የሆነ መርዝ ተረይቶበታል። የሆነ መርዝ ወንድሙን በቅናት መንፈስ ተነስተው እኮ በጣም የሚዋደዱ ወንድማሞች የሚገዳደሉ አሉ። ዛሬ እኔ ወይ እነሱ ቀይረውት ይሁን ወይ በአብርሃም ላይ እሱ ያ ምን ነው እኔ ሌላ ባይታየው እኔ ስለ አብርሃም አስቼ ኤፍሬምን ሳስታውስ ኤፍሬምን እንትን ስል ያኔ ቲክቶክ ላይ የሚሰሩት ስራ በጭንቅላቴ እየመጣን ባይ ይመጣል። እግዚአብሔርን የምሬን ነው የምላችሁ። እሱም ትንሽዬ ይሄን ትንሽዬ ሆነው ጩጬ ሆነው እንደዛ እየተዋደው አብረው የሚሰሩ ልጆች ዛሬ ትልቅ ደረጃ ላይ ሲደርሱ ለሰው ትምህርት በቃ እንደነሱ መባል ሲኖር ዛሬ እነሱ በዚህ ልክ የሰው እኔ ወንድሙ ያጥፋ ምንም ይበል ግድ ከሄርሜላ ጋር ከሩታ ጋር ኑር ተብሎ እንደዚህ ጠላት የሚሆንበት ምክንያት የለም። እህትህ አይደለችም እሱ ነው ወንድምክ። አጥፍቷል ኦኬ ካጠፋ በቃ እኔ ምንም ማድረግ አልችልም። አንተ እኮ ምንም ማድረግ አትችልም። ከቻልክ ወደ እግዚአብሔር ጸልየክ ወይ እግዚአብሔር አንድ እንዲያረጋቸው ከእግዚአብሔር መጠየቅ እንጂ በጉልበት አንተ እሱ እንደዚህ በማረግክ እሱ ወደሷ እንዲቀርብ የምታረግ መስሎ ከሆነ ተሳስተሃል። እኔ ለአንዴና ለመጨረሻ የመጨረሻን ያስጠላኝ ኤፍሬም የሚባል ልጅ ማለት ነው የመጨረሻ እኔ በጠላህም ባልጠላህም ምንም ይመጣብክ ምንም ይጎልብክ ነገር የለም። ግን እንደ አንድ ሰው እንደ አንድ ወንድም እንደ አንድ ወንድማማቾች ካንተ ማይጠበቅ ካንተ ምንም ነገር ማይጠበቅ ስራ ነው እየሰራክ ያለው ማለት ነው። ቡዜ እንደዛ ብላ መልስ መልሳለታለች እንዲሰማክ አንተ ወንድምህን እዚህ ጋር የምታደርገው ነገር
አንተ ደግሞ እዛ ሆነክ እንዲሰማ ፈልጌ ነው አለች። ትክክል ናት። እስኪ የሚሰማው ከሆነ እውነት እሱ ወደ ልቡ መቼም ወደ ልቡ አይመለስም። ወደ ልቡ የተመለሰ ቀን ደግሞ አብርሃም የዋ ነው። ለነገሩ አንዳንድ ሰው የዋህነቱ ይጎዳዋል። አንዳንድ ጊዜ ሰዎች ሲጎዱን እኮ ደግሞ መልሰው ይቅርታ ሲጠይቁን የዋህነታችን እየጎዳን እስከ ሞት ድረስ እያባበሉን መርዝም ሊሆን ይችላል፣ የፈለጉ ነገርም ሊሆን ይችላል። ወይ በህይወታችን በምድር ላይ ወይ ሞትን እስከምንመኝ ወይ ደግሞ ሀይ በቃ ብዙ ነገር አለ። ዓለም ብዙ ለክፎች መልካም ናት። ዓለም ለደጋጎች ለመልካሞች መልካም አይደለችም። ለምን? ለመልካሞች የተፈቀደች ምድር ስላልሆነች ማለት ነው። ለእንደኛ አይነቶች ነው የተፈቀደችው። መልካሞች በጊዜ ነው ወደሚሄዱበት ወደ እግዚአብሔር ደጅም ሊሆን ይችላል፣ ወደ ሌላም ሊሆን ይችላል። በየትኛው መንገድ ዓለም ለመልካም ሰዎች ሙሉ አይደለችም፣ ጎዶሎ ናት። ብትጎልም ደግሞ የምድሩ ሳይሆን የሰማዩ ነው የሚበልጠው ከምንም በላይ። አንተ የወለደችን እናትህን ራሱ ልጇን እንደዚህ ስታደርግ የገዛ ወንድምህን እንደዚህ ስታደርግ ነውስ እኛ ከጀርባ ማናየው ቤተሰቦቹም እንደዚህ ነው የተገለባበጡበት ልጁ ላይ። እኛም ግራ እስከሚገባ ማለት ነው። እኛ ቤተሰቦቻችሁ በቃ ደስ የምትሉ አብራችሁ ስትበሉ ፕራንክ ስትደራረጉ ጋሽዬን ስታረጉ ምን ስትሉ በጣም ደስ የሚሉ ጋሽዬም ከሆኑ በቃ እንደ ትልቅ ሰው ሳይሆን በቃ እንደ ትልቅነታቸውም ከልጆቻቸው ጋር እንደ ልጆች ሆነው ከልጆች ጋር ተግባብተው እንዴት መኖር እንዳለባቸው እኔ እግዚአብሔርም በጣም ደስ የሚሉኝ አባት ነበሩ። አሁንም እኔ በሳቸው ምንም ያየሁት ነገር የለም። አሁን ግን በአንተ ጀርባ ላይ እነሱ ምን እያደረጉ ነው? ሀይ አንተ ልጅ ይሄ ነገር ትክክል አይደለም። በወንድምክ ላይ እንደዚህ የምታደርገው ለምንድን ነው? እሺ እሷ ከሷ ጋር ተጣሉ፣ እሷ እንወዳታለን። አሁን ግን ምንም ማድረግ አንችልም። ወንድምህን ደግሞ እንደዚህ ማድረግ የለብህም ብሎ ሰው ልጅ መቼም ያያሉ አይደል? ሚዲያ ያያሉ። ይሄን ሁሉ ሲያደርግ ይሄ ሁሉ ሲያሾፍበት እኔን አሳሰረኝ እንደዛ። አንተ ምን እያደረግከው ነበር? እሱ እኮ ስሩንም አሳሰረክ። አንተ እኮ በህይወቱ ላይ ከማንም ዱርዬ ጋር ሆነክ ስታሾፍበት አንተ እውነት ከአንድ ሳህን ላይ ነው የበላችሁት ምግብ? እውነት አንተ አንድ ቤት አንድ መኝታ ላይ መቼም ኢትዮጵያኖች እኮ እናውቃለን። እንደሌላ አሁን ጊዜው ተደላድሎላችሁ ዛሬ በየቤታችሁ እንትን ይዛችሁ ሩም ይዛችሁ የፈለጋችሁን ቤት ተከራይታችሁ እንደምትኖሩ አይደለም እኮ። በጠባብ ቤት ውስጥ ቁርበት አንጥፋችሁ ወይ ደግሞ መዳበራ አንጥፋችሁ ወይ ደግሞ ጅባ አንጥፋችሁ ነው። ሁላችንም ኢትዮጵያኖች ከስንት ፐርሰንት ከ100% 70% እንደዛ ነው የምንኖረው። ዛሬ ጊዜው ሆኖልን የጊዜው የሚዲያ በሚዲያ ሰርተን ራሳችንን ማሳደግ ራሳችንን መለወጥ ማለት ያንን የበፊታችንን ጉዳችንን ታሪካችንን መርሳት የለብንም። እኔ ከዚህም በፊትም ብያለሁኝ። አንተ አንድ ቲሸርት ቢኖራችሁ ለሁለት እኮ በተራ ለብሳችሁ እኮ ያደጋችሁ ልጆች ናችሁ። ማንኛችንም እኔ እናንተን ብቻ አይደለም እያልኩ ያለሁት እነ ኤፍሬምና አብረሽን ብቻ አይደለም እያልኩ ያለሁት ሙሉ ኢትዮጵያኖች እንደዚህ ነን። እኔ ታላላቆቼ ልብስ ለብሼ ምን ብዬ ጫማቸውን አርጌ አብሶ የማይሆነኝ ከሆነ ጫማ በርግጥ ርካሽ ነበር። እንዳሁኑ አይደለም። ኮንጎ ጫማ ምናምን ነበራል። ዛሬ ኮንጎ ይኖራል ያለም አይመስለኝም። ያክስቶቼን ጫማ ራሱ በጣም መወዳት አክስት ነበረች በአባቴ በኩል ማለት ነው። ከዛ የሷን ጫማ አብሶ እንትን ይሄ ምንድነው ባህር ዛፍ ሁሉ እንዲሸምጥጬ ጠቅጥቄበት እንዲሆነ ከፊት ለፊት ጠቅጥቄበት አደርግ ነበር። እንደዚህ ነው ያደግነው እኛ ኢትዮጵያኖች። ያ ሁሉ ተረስቶ ዛሬ አንተ በወንድምክ ላይ ጠላት ሆነክ ከነዚህ ዱርዬ ወሮ በላ ጋራ ሆነክ አንተ አንድ ሰው እንዴት ካጠገቡ መቆም ያቅተዋል? አንድ ጓደኛ አብርሃም ያጣል። ይሄ ሁሉ ሰው ይሄ ሁሉ የዩቱበር ጌታ አድርጓቸው የዩቱበር ባለቤት አድርጓቸው ዛሬ ነገ መለወጥ ትችላላችሁ እንደዚህ ሰርታችሁ ብሎ እጃቸውን ይዞ አብሮ እየሰራ አንዴ በሱ ቪዲዮ ላይ ፕራንክ እያደረጋቸው በእነሱ ቻናል ላይ እየገባ ስንት ነገር እያደረገ ያሳደጋቸው ልጆች ዛሬ እጁን አርገው ሲበሉት አንተም ከነሱ ጋር ሆነ እንደዚህ ከኋላ ወጋኸው። ደግሞ አሁን አፋለኝ ብለክ አሳሰረኝ እንደዚህ ያደርገኝ ብለክ መተክ ቡዜንም ተወቅሳለህ እሱንም ተወቅሳለህ። ማሳሰር አይደለም አንተን እግርህን ወደ ላይ ሰቅሎ እንደዚህ ነበር ወደ ታች ማስገረፍ ያለበት እንዳንተ ስራ ቢሆን ኖሮ ማለት ነው። ደግሞ አሁን ወተክ ተወቅሳለህ። ቡዜ እኮ ይሄ እንዳይመጣ ነው። እረፍ፣ ከወንድም ጋር አትጣላ።
ከሷ ጋር መሆን ትችላለህ። እሷን በፈለግከው በኩል መርዳት ትችላለህ። ግን በሷና በሱ መሀል ያለውን ነገር አርግብ፣ እረፍ፣ አትግባ በመሀላቸው። እሷንም ሄደች እረፊ ከወንድሞቼ መሀል ውጪ፣ መቼም ግቤን ሳላስገባ አለች እና ወንድም ካላስገዳደለች ይኸው እስከ እስር ቦታ አደራረሰቻቸው። ነገ ደግሞ ምን እንደምታረጋቸው አናቅም። ቡዜ ቆንጆ መልስ መልሳለህ እንዲሰማክ እንድታግብዬ ነው ያንን ያደረኩት እንጂ ስጋ ገማ ብሎ ወይ ደግሞ አንተ ወንድሜ ነህ በምንም ምክንያት ልጠላክ አልችልም፣ በምንም ምክንያት አንተ ልጎዳክ አልችልም። ግን ስሜቱ እንዲገባክ ነው ብዬክ ነው አለች። እውነቷን ነው። ስሜቱ እንዲገባክ የሚገባህም ሰው አትመስልም። እንደዚህም ስትታይ ዛሬም ስሜቱ አይገባህም። ተነጎዳም ወጣችሁ ደግሞ ለሶስት ሆናችሁ ቪዲዮ እንደምትሰሩ አልጠራጠርም። እሱን ስሰሩ ግን ስለ አብርሽና ስለ ሄርሜላ ባሰሩ እኔ ደስተኛ ነኝ በበኩሌ። መታችሁ አሁንም እኛ ወተናል ምንም አታመጡ ምናምን ልትሉ ትችላላችሁ። ምንም ማያመጣ እናያለን። ሁሉንም ነገር በየተራ እናያለን። እሷን ባለችበት ቦታ እግዚአብሔር ከዚህ ቦታ ነው ያለችው ብሎ ወይ ጥላቻትም ከሆነ የሆነ ነገርም አድርጋችሁ ከሆነ እግዚአብሔር እሱ የሰማዩ ጌታ ሁሉንም ነገር እኛ የምናደርገውን ለሰው የማይታየው ለእግዚአብሔር የሚታየው እኛ በራችንን ዘግተን ስንሰራ በር የማይዘጋ የዘላለም ጌታ ከሰማይም ሆኖ በፈለግንበት ቦታ ሆኖ ክፉም ስንሰራ ደግም ስንሰራ መልካም ነገርም ስናረግ ክፉ ነገርም ስናረግ የማይን አምላክ ስላለ እሱን ማንፈራ ሰዎችን ምን እንደኛ አይነት ሰዎች ምን ጥቅም አላቸው? ሲጀመር እኮ ጌታን የሚፈራ ሰው ፈራ እግዚአብሔር ያለው ሰው በዚህ ልክ ሰው ላይ ወጥቶ ማላገጥ። እሷም አላወቅንም፣ እኛ ያወቅነው ፖሊስ ጣቢያ ስንሄድ ነው ምናምን በልጇ ማለች ምናምን። ዴቭ ደግሞ ትክክል ላይ አይደለም። ዴቭም አሁን ወደ አብርሃም ሳይሆን ወይ ደግሞ ወደ ጠፋችሁ ልጅ ሳይሆን ይሄው በልጇ እየማለች ነው። እውነት ነው። የምን እውነት ነው? እኛ እውነቱ እኮ የሚታወቀው ልጅቷ ስትገኝ ነው። ልጅቷ ሳትገኝ ያለችበት ቦታ ሳይታወቅ ሁሉም እየወጣ እዩ ምን ብሎ ነው የሰራው? ዛሬ ትክክለኛ መረጃ ልሰጣችሁ ነው እሷ ያለችበትን ቦታ አውቃለሁ ብሎ አሹፎ ቪዲዮን ሰርቶ ፖስቶ ወጣ። በቃ እኔ ያለችበትን ቦታ አላውቅም፣ እኔ ውሸቴን ነው ምናምን ብሎ አሹፎ ወጣ። እና ይሄ እንደዚህ የሚሾፍበት ይሄ በየተራ እየመጡ የሚያሾፉብን እኛ ቢያቁ ለምንድን ነው ለኦዲየንሳቸው ለሚያያቸው ሰው ራሱ ክብር መኖር አለበት። ሰው ልጅ የሚሰራውን ነገር ማወቅ አለበት። የሚሾፍበትና የማይሾፍበትን ነገር ለይቶ ማወቅ አለበት። ዛሬ እነሱ እንደዚህ አሹፈዋል። ዛሬ እነሱ የአንድ ሀገር ልጆች ናት። እቺ ልጅ እኮ የመጨረሻ ምን ላይ እንደደረሰች አይታወቅም እንጂ አገር ትተላለቃላችሁ፣ እርስ በራሳችሁ እዛ ራሱ ትተላለቃላችሁ። የእሷም ወንድም ሚኪያስ ነው ስሙ። ሚኪያስ እንትናን አንተ አሜሪካን የሸኘታታል ምናምን እያለ ነው። እናንተ ራሱ እኮ እያወዛ አንድ ቲም የሆናችሁ ልጆች ሰዎች ራሱ እኮ እያወዛገባችሁን ነው። እኔ ምንድነው እሱ ምንድነው የቀመሳችሁት? እንዴት ወይ ውሸት ከሆነ በእናንተ መንገድም እቺ ልጅ እናንተ እያወቃችሁ ያለችበትን ቦታ ወይ ድራማ ልሰሩብን ምን ልሰሩ እንትን ካላችሁ እኔ በበኩሌ እኔ መጨረሻ ነው። እኔ እንጃ ለምን የነ ያለችው እኔ እንደራሴ በቃ መቼም ሰው ናት አይደል? እንደራሴ ሰው አድርጌ ነው እቺ ልጅ በቃ የት ገባች ምን ሆነች እንደው ማስበው ነገር ራሱ እኔ በቃ እኔ እንጃ ያስፈራኛል። እንደዚህ አድርጓት ይሆን እንዴ? እና እዚህ ጋር ራሱ ማልናገር እንደዚህ ሆነ ይሆን እንዴ እያልኩኝ ግማሾቹ ሮቤል ለውጭ ዜጋ ሸጧት እንደዚህ እያደረገ ነው ምናምን የምታውቁ ከሆነ ታዲያ ለፖሊስ መንገር ነው እንጂ እዚህ መታችሁ ለኛ እኮ ከመንገራችሁ በፊት ለፖሊስ ነግራችሁ መረጃውን ይዛችሁ እሷ ያለችበት ቦታ አሳይታችሁ መታችሁ ይሄው እንደዚህ ነበረ እንደዚህ አሳየን ብላችሁ ከነ መረጃ አምጥታችሁ ማውራት ነው እንጂ እንደዚህ ነው ማለት አንደኛ ለልጅቷም ጉዳት ነው። ያልሆነ ነገርም ሆነ ማለት አሜሪካ ሆና ይሄው ቪዲዮ እየለቀቀች ነው ማለት ይሄ ትክክለኛ መረጃ ካልሆነ በስተቀር አታምጡ ሚዲያ ላይ። የብዙ ሰዎች ጭንቅላት እየተበወዘ ነው ያለው ልክ እንደ ካርታ ማለት ነው። የሚወዳት ሰው አለ፣ የማይወዳት ሰዎች ያው አይወዷትም፣ በግዱ ደሏትም አንልም። እነሱ ሰውነት ያሌላቸው ሰዎች ናቸው ነው የምለው። የሆነ እንዴት ነው አንድ ሰው ህሊና ካሌለው ምንም ማድረግ አይቻልም።
በግድ ህሊናን በገንዘብ ገዝተው ሰው ሊሰጠው አይችልም። እግዚአብሔር የሰጠውን ህሊናውን የሰጠውን ምግባሩን ዝም ብሎ በማይሆን ቦታ የሚሸጥ ከሆነ እሱ ችግር ነው። እኔ ሄርሜላ የመጥፋት የዚህናል የሚያስደስታቸው አብርሃም እኮ እነሱን አያገባቸውም። ዞሮ ሌላ ሴት ነው የሚያገባው። ሩታ ጋር አይሄድም። እንደው እሷ የፈለገች አሜሪካን ትሄድ የትም ትሄድ አብርሃም ዞሮ ሌላ ሴት ነው እንጂ የሚያገባው ሩታ ጋር የሚመለስበት አንዳች ምክንያት ይሁን እችን የምታክል ምክንያት የለውም ምንም። ለምን ለሰው እንትን ያሌላት ሩሩ ያልሆነች ሴት ለሰው ክብር ያሌላት ሴት ጋር ምን ይሰራል? ምን ያደርጋል? ነገ አይደለም አብርሃም ልጇ ራሱ ጥሏት ነው የሚሄደው። የወለደችው ልጇ ዛሬ እግር እስከሚያወጣ ነፍስ እስከሚያውቅ በቃ አንዳንድ ነገሮችን እስከሚያይ ነገሮችን እስከሚረዳ ነው እንጂ ከሩታ ጋር እድሜ ይስጠን። በ5 ዓመቷ ጥሏት ነው የሚሄደው። ከሚገርማችሁ ማለት ነው አልፈልግሽም ብሏት ማለት ነው። አያስገድደውም። ማንም መንግስት አያስገድደውም። ልጅ ነው ምናምን አይደለም። ልጅ ደግሞ በጭንቅላቱ የሚመራው ንጹህ ወረቀቶች እስከሆኑ ድረስ ማለት ነው። እና ስለዚህ ሜሪንም ጠርተው በቃ የውሸት ሳቅ እኔ ሳቋ ራሱ ይዳል እኔ እግዚአብሔር እኔ ድሮ ነኝ እኔ በቃ የመጨረሻ ነው ያስጠላች። እኔ እሷን በኮንኩኝ ነው ያልኩት። በቃ የምታደርገው የምትሆነው አክቷ ባለፈው ፈርታለች፣ ተንቀጥቅጣለች። ትንሽ እኮ ጠበቅ ቢያረጉ ከዛ ወይ ልጅቷን ይለቃሉ። እስኪ አብርሃም ያው ስንት ቀን 1-2 ቀን እንደዛ ሆኖታል። ቪዲዮ አልለቀቀም። ቢለቅም ባይለቅም እኛ ልጅቷ ያለችበትን መረጃ ይዞልን እስካልመጣ ድረስ በየአንዳንድ ሰዎች ቻናል ላይ እየሄደ ቪዲዮ ለኛ ቢለቅ ለኛ ትርጉም የለውም። እሷ እንዴት ሆነች፣ ምን ላይ ደረሰች፣ ምን ላይ ነው ያለችው ብለን ከመጨነቅ በስተቀር እሱ ብዙም ብሎ ቪዲዮ እየሰራ ወይ ኖርማል ቪዲዮም በቃ ምንም ማድረግ አልችልም ካሁን በኋላ በቅቶኛል ምን በቃ ብሎ ወይ ተስፋ ቆርጦ እኛም ስለሷ እንዳናወራ አድርጎ መምጣት ነው እንጂ በዛም ሄዶ ሌላ ቪዲዮ ይዞ ቢመጣ በዚህም ሄዶ ሌላ ቪዲዮ ሌላ ቻናል ላይ ገብቶ ለሰው መስራት ምን ትርጉም አለው? ምንድነው ትርጉም? እና ስለዚህ እኔ ትርጉም አልባ የሆነ ነገር እያዛችሁብን አትምጡ። ከቻላችሁ አሁንም ቢሆን ሄርሜላ እኛ ጋር ናት እናውቃለን ያለችበትን ቦታ የሚሉ ሰዎች አደብ ያስገዛቸው ፖሊስ። እኔ ደስተኛ ነኝ። አንደኛ ለልጅቷም ቆንጆ አይደለም ያለችበትን ቦታ መረጃ ማጥፋት ነው ይሄ የሚባለው። ግማሹ ቤተ ክርስቲያን ይላል፣ ግማሹ አሜሪካ ናት ይላል፣ ግማሹ ተገኝታ ቤት ናት እፎይ እስከምትል እረፍት እስከምታረግ ነው ትመጣለች። ምንድነው እንደዚህ ማለት ዝብርቅርቅ ያለ ነገር አንድ ወጥ የሆነ ነገር አታወሩ። ሁሉም በየፊናው የራሱን የፈለገውን ነገር ነው እያወራ ያለው። አያወሩ አይደለም ግን ትክክለኛ የሆነ እውነታዊ የሆነ መረጃ እያዛችሁ እየመጣችሁ ለምንሰማም ለኛ እረፍት እንዲሆነን አው ይሄ ነገር ትክክል ነው እንድባል ቆንጆ ነገር ደና ነገር በቃ እርፍ ሰውን የሚያደርግ ነገር ይዛችሁ መምጣት ነው እንጂ ዝም ብለን ለራሳችን የሆነ ነገር ምናምን ባንሰራ ባናደርግ መልካም ነው እላለሁኝ። ለምን ነገም እኛ ቤት ይመጣል ይሄ ነገር በየቤታችን እያንኳኳ ይመጣል። ነገ እኛ ጋር አለ መድረሱ እኛ ጋር አለ መምጣቱ ይሄ የሆነ ከውጪ መጣ ጠላት አይደለም። ልጅቷን ያፈናት አይደል እንዴ? የገዛ ያገሯ ልጆች የገዛ አብሮ የበሉ ክፉ ደጉንም አብሮ ለትንሽ ጊዜም ቢሆን ያሳለፉ ሆይ ያሏት መንገድን ይጠራረጉላት ነው ዛሬ ጠላት ሆነው እየቦጫጨቋት ያሉት። በአንድ ስድብ ምላስ ነው የመለሰቻቸው ሩታ በአንድ ምላስ። ዛሬ እስከዛሬ አንበርክካቸው ምንድን ነው ያለው እዩ ሄርሜላ በመጥፋቷ እሷ ተረጋግታ ከማን ስሙ ከደስታ ጋር ሆነች። መች ከለከለቻት? እሷ ከደስታ ጋር ከደስታ አባት ጋር ብትሆን እኮ ሄርሜላ ሀጃዋ አይደለም። ዞር ብለም አታያትም። አትደርስባት ምን ጥስዮ ለምትሉ እሷ ደርሳባትም አታውቅም። የምትደርስባቸው ስርስራቸው የምትሄድ ልክ እንዳሳደጓት ውሻ ስርስራቸው የምትለው እሷ ናት እንጂ ሄርሜላም አይደለም አብርሃምም አይደለም ከደስታ ጋር ከደስታ አባት ጋር መሆን ትችላለች። እና ስለዚህ እሷ በመጥፋቷ እሷ በመታገቷ ነው ይሄ የሆነው። ስለዚህ እሷ ከሰላማዊ ህይወት እየኖረች ነው። እና አሁን እንደዛ ብላችሁ ለምን እሷ ጋር መጣክ ምናምን ብሎ ማን ነው አብርሃም ይመጣል ብለክ ይሄንን ትንሽዬ ነገር እስኪ ጫር ላርግ ብለክ ሆነ ተሳስተሃል። እሱ አይደለም ይው ከደስታ ጋር ተታ ከናንተ ጋር ራሱ ብትሆን እሱ ሀጃው አይደለም።
በቃ አንዴ ሀክ ትፍ ብሎ ትቷታል። እስከተዋት ድረስ ማንም የፈለገ ነገር ቢያረጋት ምንም አያገባውም አብርሃም። ስለዚህ እሷ ስለጠፋች ሰላማዊ ህይወት እየኖረች ነው ምናምን። ስለዚህ አብርሃም ለምንድን ወደ እሷ እንዲመጣ ፈልገህ ይሄን ቪዲዮ ሰርተ ከሆነ ይሄ የራስህ ድክመት ነው። ወደ ራስህ ተመለስ። የራስን ቪዲዮ ስራ። እንደፈለጋችሁ ሆናችሁ ከፈለጋችሁ ደስታን ወደዚህ ወደዛ እያረጋችሁ እሷም የውሸት ፍቅር አብርሃምን ለማስቀናት አሁን ደግሞ እሷ ስለጠፋች እንደምንም ብዬ ወደሱ ሄጄ ከዛ በቅናት መጥቶ ከኔ ጋር ይሆናል ምናምን ብለሽ ካሰብሽ እሱ ብሎሻል። እኔ ሄርሜላ ኖረችም አልኖረችም እኔ ሩታ ጋር በአንገቴ ገመድ ብታስገቡ አሁን እሷ ራሱ ጠፍታ ማለት ነው። ምንድነው የሷ ፍላጎት? ምንድነው የምትፈልገው ከኔና ከሄርሜላ? ምንድነው የምትፈልገው? አንተና ሄርሜላ አለያይታ አንተ ወደ እሷ እንድትመለስ ነው ፍላጎቷ ብላለች ቤቲ። አዎ ትክክል ነው። አብረው ያወሩት ነገር ነው። ስለዚህ እኔ የፈለገ ነገር ቢሆን በአንገቴ ገመድ ይገባል እንጂ እኔ እሷ ጋር አልመለስም ብሏል። አሁን መቀደምነት አራሱ ከሜሪ ጋር የሰሩትን ቪዲዮ ማለት ነው። እኔ መቼም ብሏል እሱ። በቃ ማንኛውም ሰው እኮ አብርሃም ብቻ አይደለም እኮ ማንኛውም ሰው ሴትም ልትሆን ትችላለች፣ ወንድም ሊሆን ይችላል። ከቆረጠ ቆረጠ ነው በቃ። ምንም የሚያመላልስ ነገር የለም። እንደ ውሃ ቀጂ ማለት ነው። አንድ ሰው ይፋቀራል። ከተፋቀረ በኋላ አብሮ ይኖራል። አንድ ሰው ብቻ አፍቅሮ አንድ ሰው ብቻ ክብር ፈልጎ አንደኛው ሰው ደግሞ ሰውን አናንቆ የሚሆን ነገር የለም። ፍቅርም እኩል ሲሆን ነው፣ ስንከባበርም እኩል ሲሆን ነው እንጂ እኔ ክብር እየሰጠው እሱ እኔን የሚረግጠኝ ከሆነ አልፈልገውም። ስለዚህ አብርሃምም እንደዛ ነው ያደረገው። ሰላማዊ ህይወት ይፈልጋል፣ በሰላም መኖር ይፈልጋል። ስለዚህ ምን አጨናነቀውና ታዲያ ከሷ ጋር የሚያታግለው? ከፈለገችው ሰው ጋር መሆን ትችላለች አይደለም? አሁን ያንንም ራሱ በሚለምናት ሰዓት እኮ ይሄ ሁሉ ጦስ እንዳይመጣ ይሄ ሁሉ መከራ እንዳይመጣ ነው አንዴ የለመናት። እምቢ አለች፣ ሄደች። አሁን ከሱ ጋር ተታ የፈለገችውን ነገር ብትሆን አብርሃም ምንም የሚያጨናንቀው ምንም የሚለው ነገር አንዳች ነገር የለም። ይሄን ነው እኔ ምላችሁ፣ ሌላ ነገር ምንም ምላችሁ ነገር የለም። ከዛ በተረፈ ኤፍሬም ወደ ራስ ከተመለስክ ተመለስ፣ ወደ ራስ ካልተመለስክ ደግሞ ያው ዞሮ ዞሮ መዝጋው ጭራሮ እንደሚባለው በምንም ይሁን ከአብርሃም ጋራ የሚያገናኝክ ብዙ ነገሮች አሉ። ወንድማማቾች ናችሁ፣ ቤተሰብ ናችሁ፣ እንደ ጓደኛም ሆናችሁ አብራችሁ ብዙ ነገር ያሳለፋችሁ ሰዎች ናችሁ። ስለዚህ መንታ ናቸው እስከምትባሉ ድረስ የደረሳችሁት ከወንድምነት አልፎ ቅርርባችሁ ነበረ። ብዙ ነገር እኛ ራሱ በቃ ታምር እስከምትመስሉን ታሪክ በቃ እኔ ይሄ ሁሉ ቁርሾ ከመምጣቱ በፊት ያን ሰላማችሁን የድሮ ፍቅራችሁን ማንም ሰው ይፈልግ ነበር። ማንኛውም ሰላማዊ ሰው የሆነ ሰው የሰውን ሰላም የማይፈልግ ሰው የለም። የሰውን ሰላም የማይፈልገው ልክ እንደ ሩታ አይነት ዳብሎስ የተሳፈራት ይሄው ገባችሁ ውስጣችሁ በጠበጠቻችሁ። ይሄው ሰላም ጠፋ። አሁን ብላ አንተና ዴቭን እንደዚህ ይዛለች። ጠንክራ መያዝ ያለባትን ይዛለች። ዴቭም ደግሞ አንድ ቀን ነገሩ ገብቶት ከረፈደ በኋላ ልክ እንደ ቡዜም ነገሩ ከረፈደ ነገሩ ምን ካለ ውስጧን ካወቀች እልፍ አላ ይሄ ምንድነው እናንተን አቁማ የፈለገችውን ነገር እስከምትናገራት እናንተ እንዳከበረቻችሁ እህታችሁን ስትናገር እዛ ጋር አይ ይሄማ ትክክል አይደለም፣ እኛ እህታችን እንድትሰድቢ አንፈልግም፣ እኛ እህታችን እንድትናገሪ አንፈልግም። ከአብርሽ ጋር ያለው ነገርሽ ከአብርሽ ጋር ነው እንጂ ቤተሰብን መዝለፍ ነው የሚባለው። መዝለፍ ይሄ በቃ የንቀት አነጋገሯ የሆነ ቡዜንም እኮ እንደዚህ ነበር በፊት የምታከብረው ልክ እንደናንተ። እሷ ክብር ውሸት ነው። የእሷ ክብር ማለት የሆነ እንዴት ነው መርዝን በማር ለውሶ እንደመስጠት ማለት ነው። እሷ በውስጧ መርዝ ይዛ በአፏ በምላሷ እስከምትገልባችሁ ድረስ ልካችሁን አብርሃም ማነው ኤፍሬምን እኮ ሙልጭ አርጋ ስንቴ ሰድበው ታውቃለች። ዛሬ የእሷን ሽንትሽን ልጠጣ እኔ ምን ነው ዳይፐር ላርግልሽ ሞዴስ ልቀይርልሽ እስከሚላት ደርሷለሁ። ለምን የእሷ ስድብ በቃ ፈለገው ማለት ነው። ነገ ደግሞ እንዴት አርጋ ዝቅ ከፍ እንደምታረገው ምን አለች በሉኝ። ሜሪ ምን እያረገቻት ነው? እሷ የሆነ አሁን እኮ ሰው ማንኛውም ሰው ይጣላል፣ ማንም ጓደኛ ይጣላል። ምን ይላል ግን ጓደኛ ለጓደኛ እኮ ሲጣላ ያሳለፈውን የሆነ ሰው እንትን ቢል ራሱ በቃ እንደ ስራው እግዚአብሔር ይስጠው። እኔ ክፉ ደጉንም አብሬው አሳልፌያለሁ። ክፉን ካረኩኝ ለኔ ነው፣ ደግም ካረኩኝ ለራሴ ነው። እግዚአብሔር የስራዬን ይስጠኝ ብሎ አንድ ሰው አደብ ያለው ሰው ሰላም ያለው ሰው እቤቱ ነው የሚቀመጠው። እሷ ግን
እየጠራች ነው። ይሄው አሁንም ያኔ በቃ በዛን ሰዓት ከነሱ ጋር ምን ስትል ብዙ ነገር አብረው ሲሆኑ በቃ ሲያሽካኩ በቃ ማይሆኑት ነገር በቃ እንደው እንዴት ነው በወንፊት ውሃ ላቀብልሽ እስከሚባባሉ ነው የደረሱት። ስለዚህ ያንን ሁሉ ረስታ ዛሬ እሷ ከዳኒ ጋር ሆና እየሰደቧት ነው። አንቺ እንደዚህ ነሽ፣ አንቺ በሬ ወለደ ነው የምትይው ምናምን እያለች አልነበረ መቀደም ለታም ከአብርሽ ጋር ሆና ውሸቷ ያን ለታራሱ ውሸት እንዳለባት ድንጋጤ ይታያል በፊቷ። አፏ አልሞት ባይ ተጋዳይ ታውቃላችሁ። የሆነ ሰው በቃ አልሞት ባይ ተጋዳይ ነው እየተዋጋች ያለችው። ትላንትናም ከዳኒ ጋር ጠርተዋት እኔ በቃ የምትሆነውን የምትይዘውን በቃ ውሸቷን ለመደበቅ እፍረቷን ለመደበቅ ማትቆፍረው ጉድጓድ የለም፣ ማትፈነቅለው ድንጋይ የለም። አንድ ሰው አደብ ካለው ሰላም ካለው የትም ቦታ መሄድ አያስፈልገው። በቃ አንድ ሰው ቤቴ መጥቶ በሬን አንኳኩቶ ካልመጣ በስተቀር እኔ በየሰው ቤቱ እየሄድኩኝ እያንኳኳ አቤት ማለት የለብኝም። በቃ ሜሪ ሰምቻለሁኝ፣ እንደዚህ ስትሉ ሰምቻለሁኝ፣ ምን ነው ድምጻችሁን በቀዳው ኖሮ አለቻለ። በቃ አልቀዳሽም፣ አለፈ። ስራችንም ከሆነ እንደ ስራችን ይስጠን ብላ ቤቷ አርፋ መቀመጥ ትችል ነበረ። አያሳርፋትማ። እየሰራችሁ ስራ አያሳርፋትም። ወዳና ወዲህ እንደው እንዲህ በቃ ያዥቀዠብዥ ቀዥቀዥ ነው የሚያደርገው። ስለዚህ ስለማንቀዠቅዥሽ ይሄ ቅዥቃ አማርኛው ራሱ ጠፋብኝ። እኔ ያው ደጋግሜ ማውራት አልችልም። መንቀዥቀዥ እና ስለዚህ ይሄ መንቀዥቀዥሽ አንድ ቀን ወይ እውነቱ ወጥቶ እግዚአብሔር ያዋርዳችሁ ይሆናል፣ ወይ ደግሞ እግዚአብሔር ሳያዋርዳችሁ ወይ በሆነ ነገር አስተምሯችሁ ሊለቃችሁ ይችላል። እሱን ፈጣሪ ነው የሚያውቀው፣ ፈራጁ ጌታ እስከሆነ ድረስ። ስለዚህ ለዚህ ቤት አዲስ የሆናችሁ እባካችሁን እህቶቼ፣ ወንድሞቼ፣ እስላም ክርስቲያን አይደለም ሁላችሁም ቪዲዮ የምታዩ መጀመሪያ ስታዩ ላይክ እያረጋችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ እያረጋችሁ ላይክ እያረጋችሁልኝ ቤተሰብ ሁኑኝ እላችኋለሁ። የደውል ምልክቷን እያጠቆራችሁ ቤተሰብ ሁኑኝ እላችኋለሁኝ። እባካችሁ ቻናሌ አንቀሳቅሱልኝ፣ ቻናሌ እንዲንቀሳቀስ አርጉልኝ እላችኋለሁኝ። ወዶችዬ የእግዚአብሔር ሰላም ይብዛላችሁ። በአገር ውስጥም ከሀገር ውጭም ያላችሁ እቺኑ ልናገር በውስጤ ያለችውን አምቄ አልይዛት ሀሳቤን ሼር ላርግ በራሴ ቻናል ባለኝ ነገር ብዬ ነው ወደ እናንተ የመጣሁት። የእግዚአብሔር ሰላም ይብዛላችሁ። ኢትዮጵያ ሀገራችንን ሰላም ያርግልን፣ ከክፉ ነገር ይጠብቀን። ሁላችንንም በስደት ያለን በአውሮፓም ሊሆን ይችላል፣ በአሜሪካም፣ በጀርመንም፣ በየትኛውም በአረብ ሀገርም ሊሆን ይችላል። ሁላችንም ስደት ነው። አገር ብቻ ነው ስሙ ብቻ ነው የሚለየው። ስደት ነው። ባላችሁበት የእግዚአብሔር ሰላም ይብዛላችሁ። ለሀገራችን ሁላችንንም አብቅቶን ሀገራችን ላይ ሰርተን ህይወታችንን ምንቀይር ከቤተሰቦቻችን ጋር የምንኖር ሰው ያድርገን እላችኋለሁ። የእግዚአብሔር ሰላም ይብዛላችሁ። ሰላም ሁኑልኝ ውዶቼ። ኢትዮጵያ ሀገሬ ሰላም ሁኚልኝ።